ሰላም ሰላምኛ ተወዳጆች እንዴት ናችሁ? ከሜዲካል ጌትዌይ ኮሚኒቲ ዛሬ ኢንትሮዳክሽን ቱ ፕሮግራሚንግ ኢን C++ ቻፕተር 5 አሬ ኤንድ ስትራክቸርስ የሚለውን ቶፒክ ይዘንላችሁ መጥተናል። በዛሬው ቱቶሪያላችን ላይ ፓርት 1ን እንጀምራለን። አሬ ኤንድ ስትራክቸር የሚለውን እያየን በጣም ብዙ መሰረታዊ የሆኑ ዕውቀቶችን ታገኙበታላችሁ ብለን እናስባለን። ስለዚህ አሬ ምንድነው? ስትራክቸር ምንድነው? እንጀምራለን። ነገር ግን ሪኮመንድ ማድረጋችሁ እያንዳንዱን ቻፕተር ስትጀምሩ ዛሬ ቻፕተር 5ን እየጀመርን ነው። አሬ ኤንድ ስትራክቸር እናያለን እየተባባልን ነው። ነገር ግን አሬና ስትራክቸርን ስናጠና ኦብቪየስሊ ሙሉ በሙሉ የፋንክሽን ሐሳብ ስላለ የፋንክሽን ሐሳብ ደጋግማችሁ በማየት ከራሳችሁ ጋር ብታላምዱ እያንዳንዱ የአሬ ኤንድ ስትራክቸር ኮንሴፕቶችንም ስናነሳ እንደዚሁ ራሳችሁን ከነርሱ ጋር ብታላምዱ መልካም ነው ላለው እያንዳንዱ ቻፕተር ተያያዥ ነው። ስለዚህ አሬ ላይ በጣም ብዙ የፋንክሽን ኮንሴፕቶች እናያለን። በጣም ብዙ የፎር ሉፕ ኮንሴፕቶችን የዋይል ሉፕ የዱዋይል ሉፕ ቻፕተር 3 ላይ ያየናቸውን ቶፒኮች እናነሳለን። ስለዚህ they are basics። ስለዚህ እነሱን ማወቅ መቻል አለባችሁ ማለት ነው። ስለዚህ ወደ ዛሬው እንሂድ። አሬን በደንብ እናያለን ዛሬ። ስለዚህ አሬን ስናነሳ what is an array ከሚለው እንጀምራለን። አሬ ምንድነው? የአሬን ምንነት መጀመሪያ ለማወቅ እንሞክራለን። ስለዚህ የአሬን ለማወቅ እንጀምር። ስለዚህ a collection of an identical data object አይደንቲካል የሆኑ ዳታ ኦብጀክቶች ለምሳሌ ኢንቲጀሮች ብዙ አይነት ኢንቲጀሮችን ስቶር ማድረግ ፈልገናል ኮምፒውተራችን ላይ። ስለዚህ ለምሳሌ ስትሪንግ ዳታ ታይፕ ያላቸው ወይንም ኮሌክሽን ኦፍ ካራክተሮችን ሊሆን ይችላል ስቶር ማድረግ ይፈልግነው። እንዲሁም ለምሳሌ ፍሎት ሊሆን ይችላል። የተለያዩ ዳታ ታይፖችን አይተናል። ስለዚህ እነዛን ዳታ ታይፖች ስቶር ማድረግ አስበን ሊሆን ይችላል which are stored in consecutive memory location። እነዚህን ግን ዝም ብለን አንድ አይነት መሆናቸው ብቻ አይደለም ማስቀመጥ የፈለግነው ሚሞሪ ሎኬሽን ላይ ኮንሲኩዌቲቭ ሆነው ነው። አንዱ ከአንዱ የተከታተለ ስቶሬጅ ቦታ እንዲኖራቸው ነው የፈለግነው። ሎኬሽን አንደር ኤ ኮመን ሄዲንግ በአንድ ስም ነው ግን ልንይዛቸው የፈለግነው። ኮመን ሄዲንግ አላቸው ኦር ኤ ቫሪያብል ኔም ማለት ነው። ያ ኮመን ሄዲንግ ቫሪያብል ኔም እንለዋለን። ኮንሲኩዌቲቭ አሁን ያዙልኝ በደንብ። ስለ አሬ ስናወራ የሆነ ዳታ አለን። ዳታው ምንድነው? በጣም ብዙ ኮሌክሽን ኦፍ ዳታ ነው፣ ስብስብ ነው፣ ሴት ኦፍ ዳታ ነው። እነዛ ዳታዎች አይደንቲካል ዳታዎች ናቸው። ወይ ኢንቲጀር ነው፣ ወይ ስትሪንግ ነው፣ ወይ something which is similar ነው which are stored in consecutive memory location። እንዲሁም ደግሞ ስቶር የተደረጉት ስቶር ማድረግ የፈለግነው consecutive memory location ላይ ነው። ተከታታይ ሆነው እንዲቀመጡ ነው የፈለግነው። under a common heading ደግሞ ሌላኛው ኮንሰፕት ምንድነው? common heading ነው። አንድ አይነት ስም እንዲኖራቸው ነው የፈለግነው ወይንም common variable name ነው የፈለግነው። የዚህ ሰዓት ምን እንጠቀማለን? አሬ እንጠቀማለን። in another word an array is a group or table of value referred to by the same name። አንድ ስም የተሰጠው table of data ነው፣ table of value ነው ማለት ነው። ለምሳሌ name of student ብለን የተማሪዎች ስም ብለን አበበ፣ አየለ፣ በቀለ፣ ከበደ እያልን የተለያዩ ስትሪንጎችን አንድ ላይ ማምጣት ፈልገን ይሆናል። ስለዚህ ምንድነው? it's a group of table of value ነው refers to by the same name አንድ አይነት ስም ያላቸው ወይንም a common heading ያልነው ማለት ነው። the individual value in the array called elements እዚህ ውስጥ ያለው ኢንዲቪጁዋል ቫልዩዎች አበበ፣ ከበደ፣ አየለ የምንላቸው እያንዳንዱ ቫልዩ ምን እንለዋለን? ኤሌመንትስ ኦፍ ዘ አሬ እንለዋለን። አሬ ኤሌመንትስ ኦልሶ ኮልድ ቫሪያብልስ። እነዚህ ኤሌመንቶች የምንላቸውን ቫሪያብልስ ብለን እንጠራቸዋለን። ሶ ሴት ኦፍ ቫልዩስ ኦፍ ዘ ሴም ታይፕ አሁን ዘ ሴም ታይፕ ነው ያላቸው ቫልዩዎቹ ብዙ ቫልዩዎች ናቸው። ሴት ኦፍ ቫልዩ ዘ ሴም ታይፕ ግን ያላቸው which have a single name እንዲሁም ደግሞ ሄዲንጋቸው አንድ ነው followed by an index እንዲሁም ደግሞ ኢንዴክስ አላቸው። አንደኛው ኢንዴክስ ላይ፣ ሁለተኛው ኢንዴክስ ላይ፣ ሶስተኛው ተራ ቁጥር እንደማለት ነው። ስለዚህ ያ ያላቸው in C++ በC++ ፕሮግራሚንግ ላይ a square bracket appear around and the index right after the name። ይሄ ኢንዴክሳቸውን የምንጽፍበት ስኩዌር ብራኬት like this one ማለት ነው። ይሄ አይነቱን ብራኬት እንጠቀማለን። ለምሳሌ ARR የሚባል ሊሆን ይችላል። ARR ስኩዌር ብራኬት አድርገን ስንጽፍ ARR ስኩዌር ብራኬት አድርገን ስንጽፍ
this type ማለት ነው። እንዲያርገን ስንጽፍ ARR ስኩዌር ብራኬት ስንል አሬ ነው ማለት ነው። እዚህ ውስጥ እዚህ መሃል ላይ ኢንዴክስ ነምበር 0 1 2 3 እያለን ተራ ቁጥራቸውን እናስቀምጣለን። ስለዚህ in C++ square brackets appear around the index right after the name ከስሙ ቀጥሎ በሚመጣው ከአሬው ስም ኮመን ሄዲንግ ቀጥሎ በሚመጣው መሃል ላይ ስኩዌር ብራኬቱ መሃል ላይ ኢንዴክስ ነምበር እናስቀምጣለን ማለት ነው። ስለዚህ a block of memory representing a collection of many simple data variables stored in a separate array elements and the computer store all the elements of an array consecutively in a memory. አሬ ላይ the same heading የሰጠነው አሬ ላይ የምናስቀምጣቸውን ዳታዎች ኮምፒውተራችን ምን አርጎ ያስቀምጣል? ኮንሲኩዌቲቭ አርጎ ተከታታይ አርጎ አንዱን ከአንዱ ቀጥሎ አርጎ ያደራጅልናል፣ ኦርጋናይዝ ያደርግልናል ማለት ነው። as a table form ውስጡ ያስቀምጣቸዋል በቀደም ተከተል። ስለዚህ ይሄንን ዳታ ታይፕ ምን ብለን እንጠራዋለን? አሬ ዳታ ታይፕ እንለዋለን። አሬ ዳታ ታይፕ አሬ the same ነው። እነዚህን ያዙልኝ። አይደንቲካል ዳታ ናቸው። ወይ ኢንቲጀር ነው ወይ ስትሪንግ ነው ወይ ካራክተር ነው ወይ whatever it ነው። ግን ምንድነው? አይደንቲካል ዳታ ታይፕ ነው። እንዲሁም ደግሞ ምን ይይዛል? ኮንሲኩዌቲቭ ሚሞሪ ስፔስ ወይንም ተከታታይ የሆነ ቦታ ይይዛል። ሚሞሪያችን ውስጥ ሬጂስተራችን ውስጥ ተከታታይ የሆኑ ቦታዎችን ይይዛል። and then what ኮመን ሄዲንግ አለው። አንድ አይነት ስም አለው። አንድ አይነት ስም ኮመን ሄዲንግ። ስለዚህ ይሄንን ምን እንለዋለን? አሬ ብለን እንጠራዋለን ማለት ነው። አሬ ብለን እንጠራዋለን። ሶስት ነገሮች እንዳትረሱ። አሬ ላይ ምን ኮመን መጀመሪያ the same data type identical data type data objects ብለናል። then what consecutive memory location ብለናል። under what common heading or variable name እንላለን ማለት ሶስቱን ነገሮች ያሟላል ማለት ነው። አሁን የአሬ ፕሮፐርቲዎችን አሁን ያወራነው አዲስ ነገር የለው፣ ግን እንደ ፕሮፐርቲ እንያቸው። የአሬ properties of the array in C++ are zero bounded. The first property is zero bounded. That is the index of the first element in the array is 0. ሁል ጊዜ አሬ የሚጀምረው የአሬ ኢንዴክስ የሚጀምረው ከዜሮ። አንድ ዳታ ከያዝን ኢንዴክስ at 0 ላይ ነው የሚቀመጠው ያ ዳታ ታይፕ። ሁለት ከያዝን 0 እና 1 ላይ ተከታትለው ይቀመጣሉ። ሶስት ከያዝን 0 1 2 ላይ ይቀመጣሉ። ሶስት ከያዝን 0 1 2 ላይ ይቀመጣሉ። ስለዚህ የመጨረሻው ኤሌመንት ደግሞ ሁል ጊዜ በአንድ ያንሳል ከነምበር ኦፍ ኤሌመንቶቻችን ማለት ነው። ስለዚህ that is the index of the first element in the array is 0. የመጀመሪያው ኢንዴክስ 0 ነው። አንደኛ ላይ የሚቀመጠው ምንድነው የምንለው? at index 0 ነው። ከኢንዴክስ አንፃር ከ0 ነው የሚጀምረው። እኛ በተለምዶ ተራ ቁጥር ብለን በምንጨራው አይደለም፣ ሆል ነምበር ነው። ቁጥር የሚጀምረው ከ0 ነው። ዜሮኛ ላይ የሚቀመጣል፣ አንደኛ ላይ የሚቀመጣል፣ ሁለተኛ ዜሮኛ ላይ የሚቀመጠው ምንድነው? የመጀመሪያው ሰውዬ ወይ የመጀመሪያው ዳታ ነው። አንደኛ ላይ የሚቀመጠው ሁለተኛው ዳታ ነው። ሶስተኛ ላይ የሚቀመጠው ሁለተኛ ላይ የሚቀመጠው ሶስተኛው ዳታ ነው። ስለዚህ ሁሉ ጊዜ ከነምበር ኦፍ ዳታችን ኢንዴክሳችን በአንድ ያነሰ ይሆናል። ስለዚህ የመጀመሪያው ኤሌመንት the first element in the array is at index 0 ነው. and the last one is at n-1 when we have n size of an array ማለት አሬያችን n ሳይዝ ቢኖረው ኢንዴክሳችን ግን ምን ይሆናል? n-1 ይሆናል ማለት ነው። ስለዚህ it is illegal to refer an element outside of an array bound. አሁን ኤሌመንቶችን አንደኛ ዜሮኛ ላይ ማለት አንደኛውን ሰውዬ 0 ላይ፣ ሁለተኛውን 1 ላይ፣ ሶስተኛውን ሁለተኛ ላይ፣ አራተኛውን ሰውዬ ሶስተኛ ኢንዴክስ ላይ አስቀምጠናል ብለን ስለዚህ ከሱ ውጭ አራት ሰው አስቀምጠን ከሶስት በላይ 5 6ኛ 7ኛ ኢንዴክስ ላይ ብለን ብንፈልግ it is error ማለት ነው። it is illegal to refer an element outside of the array bound ማለት ነው። ሪፈር ማድረግ አንችልም ከአሬ ባውንዳችን ውጪ። in your program will crash to have unexpected result depending on the compiler አለ ፕሮግራማችንን ራን የምናደርግበት ኮምፓይል የሚያደርግልን ኮምፒውት የሚያደርግልን ኮምፓይለር አለ። ስለዚህ ኮምፓይለራችን አንደርስታንድ ያደርገውም የሆነ ማይሆን አንኤክስፔክትድ ሪዛልት
ያወጣል። ያ አንኤክስፔክትድ ሪዛልት ግን ዲፔንዲንግ ኦን ዘ ኮምፓይለር ዲፍረንት። ቪኤስ ኮድ ላይ ስትጠቀሙ ሌላ ነው። በቃ የተለያዩ ፕሮግራሚንግ ለምሳሌ ቪኤስ ኮድ አለ፣ ኮድ ብሎክ አለ፣ ሌሎች ፋልከን ሲ ፕላስ ፕላስ አለ። እያንዳንዱ ላይ የተለያየ አይነት ያመጣልናል ማለት ነው። ስለዚህ ይሄንን አንኤክስፔክትድ የሆነ ሪዛልት ያመጣል which that result is depending on the compiler. if we refer data outside of our array bound ማለት ነው። ከአሬ ባውንዳችን ውጪ የሆነ ዳታ ሪፈር ለማድረግ ብንሞክር ማለት ነው። arrays can only hold values of one type. አሬ ሁል ጊዜ አንድ አይነት ዳታ ታይፕ ነው የሚይዘው። የቅድመኛው ስላይድ ላይ ብለናል it is identical data objects ናቸው ብለናል። ስለዚህ ሪፈር ማድረግ ምንድነው የሚይዘው? hold values of one type፣ አንድ አይነት ዳታ ታይፕ ያላቸውን ቫልዩዎች ብቻ ነው የሚይዘው። ኢንቲጀር ከሆነ ኢንቲጀር ነው፣ ስትሪንግ ከሆነ ስትሪንግ ነው፣ ካራክተር ከሆነ ካራክተር ነው እንጂ ሌላ ተጨማሪ መያዝ አይችልም። አሬ አይችልም። አንድ አይነት ዳታ ታይፕ ነው። አሬ ዲክላሬሽን። ስለዚህ ፕሮግራማችን ውስጥ ወይንም ኮዳችን ውስጥ አሬን እንዴት ዲክሌር እናደርግ? ስለዚህ declaring the name and the type of an array and setting the number of elements in the array is called dimensioning of the array. አሁን ዲክሌር ማለት ማወጅ ነው። አሬን እናውጅ። እንዴት አድርገን እናውጃለን? declaring the name and the type of an array ኔም አለው አሬ ሄዲንግ ማለት ኮመን ሄዲንግ ይኖረዋል ብለናል አይደል? እዚህ ጋር ኮመን ሄዲንግ ይኖረዋል ብለናል። ስለዚህ ኮመን ሄዲንጉን ዲክሌር ማድረግ ወይንም ደግሞ እንዲሁም ደግሞ ታይፑን ዲክሌር ማድረግ። ታይፑ ምን አይነት ኢንቲጀር ነው ሆልድ የሚያደርገው ወይስ ምንድነው ሆልድ የሚያደርገው? ያንን ዲክሌር ማድረግ ሴቲንግ the number of elements እንዲሁም ደግሞ ስንት ኤሌመንቶችን ይይዛል፣ ስንት ኮንሲኩዌቲቭ ኤሌመንቶችን ይይዛል አሬ ሳይዝ ማለት ነው። ያንን ዲክሌር ማድረግ is called dimensioning of or declaration of the array ብለን እንጠራለን ማለት ነው። ስለዚህ the array must be declared before one uses in like other variables. ሌሎች ቫሪያብሎችን ዲክሌር እንደምናደርገው before one use in like other variables ሌሎች ቫሪያብሎችን ዲክሌር እንደምናደርገው አሬንም ዲክሌር ማድረግ አለብን። መች ዩዝ ከመጠቀማችን በፊት ዲክሌር መታወጅ አለብን። አሬ አሬ ኢንቲጀር አሬ ብለን ሳይዙን መጥቀስ፣ የሆነ ነገር አሬ ስምን ስጠዋል፣ ስትሪንግ አሬ ምናምን አሬ ኔሞ የተለያየ ሊሆን ይችላል። ያንን እያለን ዲክሌር ማድረግ አለብን። in the array declaration አሬን ዲክሌር ስናደርግ one must define እነዚህ ነገሮች መኖር አለባቸው። የመጀመሪያው the type of the array ምንድነው? አሬው is it ኢንቲጀር ዳታ ታይፖችን ነው፣ ሲሚላር ዳታ ታይፕ ነው ብለናል። ያ ሲሚላር ዳታ ታይፕ ኢንቲጀር ነው ወይስ ፍሎቲንግ ፖይንት ነው ወይስ ካራክተር ነው? ምንድነው ሆልድ የሚያደርገው አሬያችን? ስለዚህ መጀመሪያ እሱ መነገር አለበት ዲክሌር ስናደርግ። then ሁለተኛ name of the array አሬያችን ምንድነው የሚይዘው? ከዛ ነገር ተነስተን ምን ስሙን እንሰጠዋለን። ለምሳሌ ኤጅ ሊሆን ይችላል። ስለዚህ int ኤጅ ብለን ኤጅን የሚይዝ ሊሆን ይችላል። ስለዚህ ኤጅ የሚል አሬ ኔም እንሰጠዋለን ማለት ነው። ስለዚህ name of the array ያስፈልጋል። then what the total number of memory locations to be allocated or maximum value of each subscript. ስለዚህ the number of elements in the array ስንት ኤሌመንቶችን ነው የምናስገባው? ብዛታቸው። አሁን ኢንዴክስ አይደለም፣ ብዛታቸውን ማወቅ አለብን። 10 ነው 20 ነው ወይስ 5 ነው ወይ 3 ነው ወይ 2 ነው? ስንት ነው የምናስገባው? ስለዚህ ያንን ስንት ዳታ አስገባለሁ ብለን የምናስበውን ማክሲመም ለምሳሌ 100 ብለን ሊሆን ይችላል። ስለዚህ 100 ቫልዩዎች እንይዛለን፣ ስቶር እናደርጋለን በዚህ አሬ ውስጥ ብለን ካሰብን 100 ተከታታይ ቫልዩዎችን ስለሚይዝ 100ን ምን አደርጋለሁ? ሳይዝ አድርጌ the total number of memory location to be allocated or the maximum value of each subscript ምን ብለናል? ኮንሲኩዌቲቭ ብለን የለ። ስለዚህ ኮንሲኩዌቲቭሊ ስቶር የሚያደርገው እነማን ስንት ኤሌመንቶችን ነው? ስንት ቦታ ልዝለን ለዚህ አሬ? ለምሳሌ 100 ተማሪ ለመያዝ 1 ሚሊዮን ብለን ብናስገባ 1 ሚሊዮን ስፔስ እናጠፋለን፣ ላንጠቀመው እናስቀምጣለን። ስለዚህ ምንይዘውን ያህል ቦታ ኮንሲኩዌንቲቭሊ መዝለል ስላለበት ያንን እናውጅለታለን ማለት ነው። ስለዚህ ይሄንን መርሳት የለብንም አሬን ዲክሌር ስናደርግ። እንዴት ነው ዲክሌር የምናደርገው? the general syntax for the declaration is ዲክሌር ለማድረግ ጀነራል ሲንታክስ አለን ወይንም መመሪያ ማለት ነው። ጀነራል ህግ አለን፣ ሲንታክስ ሩል
ሩል ኢን ፕሮግራሚንግ ነው ሲንታክስ። ስለዚህ ያ አለ። የመጀመሪያው ምንድነው? ዳታ ታይፑን እንጽፋለን። ኢንቲጀር ወይንም ለምሳሌ ኢንቲጀር ሊሆን ይችላል። ኢንት ይሄ ዳታ ታይፕ ነው። ሁለተኛው አሬ ኔም ለምሳሌ ቅድም ኤጅ ብለናል። ስለዚህ ኤጅ ከዛ ምን ስኩዌር ብራኬት ውስጥ ምን አለን? ዳታ ታይፕ ከዛ ስኩዌር አሬ ኔሙን ኤጅ አለን። ከዛ ምን አሬ ሳይዝ ምን ሳይዙ ስንት ነው? ስንት ኢለመንት ነው? ስንት ዳታዎች ነው የሚይዝልን? 10 እንበላም 10። ስለዚህ አሬ በዚህ መልክ ምን ይሆናል? ዲክሌር ይደረጋል። ስለዚህ the expression array size የምንለው which is the number of element must be a constant such as 10 or symbolic constants declared before the array declaration። ለምሳሌ እዚህ ጋር ይሄንን እኔ ምን ማለት አልፈለኩም፣ 10 እንደሆነ ማወጅ አልፈለኩም። ስለዚህ በምን መልክ አዛለሁ? በሌላ ወይ ለምሳሌ እዚህ ጋር ምን ልበል? ለምሳሌ ማክስ ልበል። ማክስ ልበል። ስለዚህ እዚህ ጋር ማክስ የሚል ከተጠቀምኩኝ ከዛ በፊት ምን ሆናል? ሲምቦሊክ ኮንስታንት ነው ማክስ ማለት። ስለዚህ ማክስ ምን መደረግ አለበት? ከዚህ በፊት ኢንት ኤጅ ማክስ የሚለው ከመጻፉ በፊት ከላይ ማክስ የሚለው ዲፋይን መደረግ አለበት፣ ዲክሌር መደረግ ኮንስታንት መሆኑ መታወቅ አለበት። such as 10 size of int 10 times size of int በሚል መገለጽ አለበት። ስለዚህ size of int ስንት ነው? 4 ባይት ነው። 4 ሲባዛ በ10 40 ነው። ስለዚህ for which the value of are known as the times compilation takes place ምን ኮምፓይል ሲደረግ ምን ያህል ቦታ እንደሚይዝ በዚህ መልክ የሚታወቅ አይነት ቁጥር መሆን አለበት። የሚታወቅ ቁጥር አይነት መሆን አለበት ማለት በኮምፓይሌሽን ጊዜ ኮምፓይለሩ ወይንም ፕሮግራማችንን ኮምፒውት የሚያደርግልን ኤክስኪዩት የሚያደርግልን ዲቫይስ የሚያውቀው ቁጥር መሆን አለበት ማለት የሚያውቀው ቁጥር መሆን አለበት። ኮንስታንት ቫልዩ ደግሞ የሚቀያየር አይደለም፣ ኮንስታንት ቫልዩ መሆን አለበት። ደን ኖት አድርጉ። እነዚህ መሰረታዊ ነገሮች እንዳትረሱ። የመጀመሪያ አሬ ሳይዝ ካን ኖት ቢ ቫሪያብል። አሬ ሳይዝ ላይ ቫሪያብል ማስቀመጥ አንችልም። ቫሪያብል ካስቀመጥን በትክክል አይሰራም ማለት። ስለዚህ array size cannot be a variable whose value is set while the program is running። በፕሮግራም ጊዜ ሊቀያየር የሚችል ቫሪያብል መሆን አይችልም። cannot be variable። thus to declare an integer with size of 10 having the name num is ለምሳሌ num የሚል 10 ሳይዝ የሚይዝ ኢንቲጀርን ሴቭ የሚያደርግ አሬ ዲክሌር ማድረግ ከፈለግን ስሙ ነም ነው ብለናል። ስለዚህ int ዳታ ታይፕ ነም አሬ ኔም ኢን ስኩዌር ብራኬት 10 ብለን አሬያችንን ዲክሌር ማድረግ እንችላለን። this means that 10 consecutive 2 byte memory 2 byte memory የሚለው ኢንቲጀር 2 byte ነው፣ 2 ባይት ነው የሚይዘው። ስለዚህ 2 byte memory location will be reserved with the name num common name ኮመን ሄዲንግ ያለው ነም የሚባል ኮመን ሄዲንግ ኮመን ኔም ያለው 10 ዳታዎችን ስንት ባይት ያላቸው 2 ባይት ያላቸው በምንድነው 2 መሆኑን ያወቅነው? ኢንቲጀር ዳታ ታይፕ ስለሆነ ተግባብተናል። እነዚህን ሆልድ የሚያደርግ ነው። that means ይሄ ማለት ምን ማለት ነው? we can store 10 values አያችሁ we can store 10 values of type int integer data type ያላቸው 10 ቫልዩዎችን ሆልድ ማድረግ እንችላለን without having to declare 10 different variables። አያችሁ አንሳይ ጊዜ different variables int age1 int age2 int age3 int age4 እያልን 10 ጊዜ ዲክሌር እያደረግን ዲፍረንት ቫሪያብል እየፈጠረን ስቶር ማድረግ አይጠበቅብን። each one in different identifier እያንዳንዱ ለእያንዳንዱ አይደንቲፋየር ቫሪያብል እየፈለግን መጻፍ አይ instead of that using an array we can store 10 different values of the same type int for example with unique identifier ማለት በዩኒክ አይደንቲፋየር ምን ነም ሊሆን ይችላል እዚህ ባለው ኤጅ ሊሆን ይችላል ምን እያለን መስራት እንችላለን። አያችሁ ምን ያህል ፕሮግራሚንግ ፓራዳይማችንን እንደሚያቀለው በጣም የሚያቀለው ይሆናል ማለት ነው። ሶ ኢኒሻላይዚንግ አሬ አሁን ደግሞ አሬ ኢኒሻላይዝ ልናስገባ ዲክሌር ማድረግን አይተናል።
ማወጅን አይተናል። አሁን ደግሞ ኢኒሻላይዝ እናደርገው እናስነሳው እስኪ። when declaring an array of local scope within a function ውስጥ ብቻ ሲሆን array declare የምናደርገው function ውስጥ ብቻ ሲሆን we do not specify the array variables will not be initialized. ስለዚህ we did not specify the array variables will not be initialized ያልሆነ specify ማድረግ አንችልም. so its content is undetermined until we store some values in it. አያችሁ ምን ማድረግ አለብን? within local scope ከሆነ array declare የምናደርገው local scope ውስጥ ከሆነ ምን ማድረግ አለብን? initialization አብሮ መካሄድ አለበት። ካልሆነ ኢኒሻላይዝ እስኪደረግ ድረስ ኮንተንቱ አይታወቅም። ምንም የሚታወቅ ነገር የለም። so if we declare global የሆነ array ግን outside of any function ከምንም function ውጪ ከሆነ its content will be initialized with all its element filled with 0. ተግባብተናል? ግሎባል ከሆነ አሪያችን ግን ገና ፕሮግራሙ ራን ሲደረግ ሙሉ ኢኒሻላይዝ እንኳን ባናደርግ ለሙሉ የአሪ ሳይዛችን ለምሳሌ 100 ሳይዝ ያለው አሪ ዲክሌር ካደረግን 100 ሳይዙ እያንዳንዱ ቦታ ላይ 000 እየተሞላ ምን ይላል ይታወቃል ማለት ነው። thus if in the global scope you declare int day 5 ለምሳሌ int day 5 ብለን ዲክሌር ብናደርግ አሬው ሁሉ ጊዜ ሳይዙ ኢንዴክሱ የሚጀምረው ከስንት ነው ብለናል? ከዜሮ ነው ብለናል። ስለዚህ 0 ላይም 0 አንድ ላይም 0 ሁለት ላይም 0 ሶስት ላይም 0 አራት ላይም 5 -1 ብለን የለ የመጨረሻው። ስለዚህ ስንት ኤሌመንቶች አሉ? 5 አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ፣ አምስተኛ 5 ኤሌመንቶችን ስለምንይዝ 5 ብለን እዚህ ጋር ዲክሌር አድርገናል። ስለዚህ በግሎባል ስኮፕ ዲክሌር ካደረግን ይሄንን ምን ያደርጋል? ግሎባል አሬ ስለሆነ ለእያንዳንዱ ቦታ ዜሮን አሳይን እያደረገ ምን ይላል ይሰራልናል። ኢንቲጀር ስለሆነ ማለት ነው። ኢንቲጀር ባይሆንስ ለምሳሌ ስትሪንግ ከሆነ ነል እያደረገ ያስቀምጥልናል ማለት ነው። ስለዚህ በዚህ መልክ ይሰራል። ግሎባል ካልሆነስ ወይንም ሎካል ከሆነ ሎካል ግን ከሆነ ምንም አይነት ዲክሌር ይደረጋል ይታወጃል። ምንም አይነት ቦታ ግን አይዝም ማለት ነው። if we do not specify the array variables እያንዳንዱን ቫሪያብሎች እያንዳንዱን ቫልዩዎች እያንዳንዱን ኤሌመንቶች ስፔሲፋይ ካላደረግን will not be initialized ምን አይሆንም በራሱ ኢኒሻላይዝ ተደርጎ 000 አይሞላለት። so its content is undetermined until we store some values in it ቫልዩ እኛ ራሳችን እስከናስገባ ድረስ ምንም አይነት ቫልዩ አይኖረውም። ይሄንን እንዳትረሱ። ሎካል ስኮፕ ላይ ኢኒሻላይዝ አይደረግም በራሱ። ግሎባል ስኮፕ ላይ ግን አሬዎቹ ኢንቲጀር ከሆኑ 0 ስትሪንግ ከሆኑ ነል የሚል ቫልዩ በራሳቸው ይሰጣቸዋል እኛ ባንሰጥ እንኳን ማለት ነው። so but additionally ከዛ በተጨማሪ ግን when we declare an array declare ስናደርግ we have the possibility to assign values to which one of its element using curly brackets ከርሊ ብራኬቶችን ተጠቅመን ኤሌመንቶቹን ዲክሌር ልናደርግለት እንችላለን። ለምሳሌ ቅድም እንተባባል int day 5 ብለናል። 5 ቫልዩዎችን day የሚባል ኔም ያለው 5 ኢንቲጀር ዳታ ታይፕ የሚይዝልኝ ሜሞሪ ሎኬሽን አዘጋጅልኝ ባልንበት ቅጽበት እዛው ምን እናስገባለን? ኢንቲጀሮቹን። የመጀመሪያው ኢንቲጀር ማን ነው? ከርሊ ብራኬት ውስጥ ነው ይሄንን እናስቀምጠው በኮማ እየለያየን። የመጀመሪያው ኢንዴክስ ላይ ማንን 16ን፣ ሁለተኛው ኢንዴክስ ላይ 2ን፣ ሶስተኛው ኢንዴክስ ላይ 77ን፣ አራተኛው ኢንዴክስ ላይ 40ን፣ አምስተኛው ኢንዴክስ ላይ ደግሞ 12071ን ሴቭ አድርግልኛል ነው ማለት ነው። ስለዚህ አት ኢኒሻላይዜሽን ዲክላሬሽን ዲክሌር እያደረግን በዛው ዳታ እንዲያስገባ ካደረግን ይሄ የምንለዋለን ኢኒሻላይዜሽን ዊዝ ዲክላሬሽን ብለን። ይሄንን ታስታውሱ ከነበረ ፋንክሽን ላይ ምን አይተናል? ፋንክሽን ዲክሌር ይደረጋል፣ ፋንክሽን ዲፋይን ይደረጋል፣ ፋንክሽን ደግሞ ኢንቮክ ወይንም ኮል ይደረጋል ብለናል። ስለዚህ ፋንክሽን ዲፊኒሽን እና ፋንክሽን ዲክላሬሽን አንድ ላይ ግን ማምጣት እንችላለን። ያንን ፋንክሽን ፕሮቶታይፒንግ ብለናል አይደል? ፋንክሽኑን ፕሮቶታይፕ ማድረግ። ስለዚህ እዚህም ደግሞ አሬን ዲክሌር በምናደርግበት ሰዓት እዛው ለአሬ ቫሪያብል ከሰጠን አሬ ኢኒሻላይዜሽን ብለን እንጠራለን። እንደ አባቭ ዲክላሬሽን የአባቭ ከላይ ያለው ዲክላሬሽን ላይ አሁን እያየን ያለነው ላይ ምን would have created
an array like the following one በዚህ መልክ አሬውን ይፈጥራል። አያችሁ 5 ነው ያለን ከዜሮ ነው የሚጀምረው። ዜሮ ላይ የመጀመሪያውን ኤሌመንት ሴቭ ያደርጋል፣ ሁለተኛውን ኤሌመንት አንድ ላይ ሴቭ ያደርጋል፣ ሶስተኛውን ሁለት ላይ፣ አራተኛውን ሶስት ላይ፣ አምስተኛውን አራት ላይ ሴቭ ያደርጋል። እያያችሁ ነው 5 ሳይዝ ነበረን ከዜሮ ስለሚጀምር ግን አንድ ቀንሶ 5 ማይነስ 1 እስከ 4 ድረስ ዳታ ሴቭ ያደርግልናል ማለት ነው። ዳታ ሴቭ ያደርግልናል። ስለዚህ ዳታዎቻችን በዚህ መልክ ሴቭ ይደረጋሉ። በዚህ መልክ ሴቭ ይደረጋሉ። the number of elements in the array that we initialize with the curly bracket must equal or less than the length of the elements that we declared for the array enclosed with the square bracket። ያችሁ እዚህ ጋር ሳይዝ ብለን የጠቀስነው ነገር አለ። ከዛ ማነስ ነው እንጂ የሚችለው መብለጥ አይችልም። እዚህ ጋር 5 ብለናል። ስንት 1 2 3 4 5 6 ዲክሌር ብናደርግ አይዝም፣ ኢረር ይፈጠራል። ተግባብተናል። ስለዚህ ምን must be equal or less than ማነስ ይችላል፣ መብለጥ ግን አይችልም። ካነሰ ምንድነው የሚሆነው? ሌሎቹን ዜሮ ይሞላል በራሱ ተባብለናል። ከበዛ ግን ቦታ የለውም። ያልታዘዘውን ያህል ቦታ ነው የተጠየቀው። እነዛ ዳታዎች ምን ኮንሲኩዌንቲቭሊ መቀመጥ አይችሉም። ኮንሲኩዌንቲቭሊ መቀመጥ ካልቻሉ፣ በቅደም ተከተል መቀመጥ ካልቻሉ ደግሞ አሬ አይደለም። አያችሁ አሬ አይደለም፣ ሌላ ዳታ ታይፕ ገብቷል እዛ ጋር። ስለዚህ የሚይዘውን ያህል ነው የተነገረውን ያህል ስለሚይዝ ያን ያህል ካላዘዝነው ችግር ይፈጠራል። ስለዚህ ያን ያህል ማዘዝ if we have less number of items for the initialization አያችሁ ኢኒሻላይዝ ስናደርገው less ለምሳሌ እዚህ ጋር 12071 የሚለው ባይኖር ምን ያደርጋል? the rest will be filled with 0 አያችሁ የቀረው ቦታ ይሄንን ቦታ ምን ይሞላል? 0 ይሞላል። እዚህ ጋር 0 ይሞላ ነበር አሳንሰን ቢሆን ከዳታ ሳይዛችን ዳታ ነምበራችን ማለት ነው። ነምበር ኦፍ ሳይዝ ማለት ከዛ ያነሰ ከሰጠነው ማለት ያነሰ ከሰጠነው ለኢኒሻላይዜሽን የቀሩትን ቦታዎች 0 ይሞላል። 40 ባይኖር የ40 ቦታ ላይ 0 ይሞላል። 77 ባይኖር 0 ይሞላል ማለት እየተግባባ ነው። ካሉ ደግሞ እስካሉት ድረስ ነገር ግን ትርፍ እዚህ ጋር ብናስገባ ወይንም 12 0 ከዛ 71 አድርገን ብንሞላ እስከ 12 ያለው በትክክል ይሰራል። 0 71 ለሚለው ግን ቦታ የለውም ወይንም ኮንሲኩዌንቲቭሊ ማስቀመጥ አይችልም። እዚህ 5 ተብሎ 7 ዳታዎች ማስቀመጥ አይችልም። ስለዚህ ምን ያደርጋል? ኢረር ነው ይላል። በትክክል ማስቀመጥ ስለማይችል የታዘዘውን ስራ ብቻ መስራት ስላለበት ማለት የታዘዘው ዲክላሬሽን ላይ የሰራነውን ነገር ነው መልሰን መስራት ያለብን ማለት ነው። ስለዚህ for example in the example of the day array ከላይ ያየነው we have declared that it had 5 elements 5 ኤሌመንቶች አሉ ብለናል። ያችሁ 5 ኤሌመንቶች አሉት ብለን and in the list of initial values with the curly bracketታችን ውስጥ we have set 5 different values አያችሁ 5 different value ለ5 ኤሌመንት ላለው ብለን ዲክሌር one of each element አንድ በአንድ ነው። if we ignore the last initial value የላስቱን የመጀመሪያውን value የመጨረሻውን value ብንረሳ ምንን 12071 የሚለው in the above initialization 0 will be taken automatically for the last array element አያችሁ ለመጨረሻው ይሄ ግሎባሊ ያስበን ነው። ግሎባሊ ያስበን 0 ይሞላል ማለት because of this can be considered as useless repetition ምን useless repetition ስለሆነ C++ allows possible of leaving empty the brackets ብራኬቱን ኤምፒቲ ማድረግ እንችላለን። ስኩዌር ብራኬታችንን ባዶ አድርገን መስራት እንችላለን። of the leaving empty bracket where the number of items in the initialization bracket will be counted to set the size of the elements ነገር ግን እዚህ ጋር እንደምታዩት እዚህ ጋር ኤምፒቲ መተው የምንችለው እዚህ ጋር ያለንን ኤሌመንት ምንወስን ከሆነ ለምሳሌ እዚህ ጋር 1 2 3 4 5 6 ስለዚህ ቆጥሮት እዚህ ጋር ያለው ስንት ነው? 6 ነው ይላል። 6 ነው ይላል። ስለዚህ በዛ መልክም ይሰራል። እዚህ ጋር 6 ብለን እዚህ ጋር 6 መስጠት አይጠበቅብን። 6 እንደሆነ ይሄ ብቻ ከሆነ ኤሌመንታችን እዚህ ውስጥ በምንሰጥበት ጊዜ ራሱ ቆጥሮ ያስገባል። ስለዚህ በዛ መልክ መጻፍ እንችላለን ማለት ነው። So the compiler will count the number of initialization items which is 6 አሁን በዚህኛው ኤግዛምፕል ስንት ኤሌመንቶች 1 2 3 4 5 6 አሉ ብሎ ይቆጥርና and set the size of the array day to 6 ስለዚህ ይሄንን
6 ለምን ሳይዝ ላይ አሳይን ያደርጋል። ሳይዙ 6 ነው ብሎ አሳይን ያደርጋል ማለት አሳይን ያደርጋል። በዚህ መልክ ያደርጋል ማለት ነው። You can use the initialization form only when defining the array. ይሄንን initialization method ምንጠቀመው መች ብቻ ነው? when defining the array. arrayውን define ስናደርግ you cannot use its letter and cannot assign one array to another one. አያችሁ አሬን ደግሞ ለሌላ አሬ አሳይን ማድረግ አንችልም። ለምሳሌ ይሄ ትክክል int array ባዶ ስፔስ አደረግን ከዛ 16 2 77 40 12 12071 ብለን በዚህ መልክ ማድረግ እንችላለን። it is possible። ሌላው ደግሞ int ar 4 ብለን በዚህ መልክም ዲፋይን ማድረግ ወይ ዲክሌር ማድረግ እንችላለን። ግን ar 0 this 1 2 3 4 በዚህ መልክ ግን አንችልም። ለምን? ይሄ ኢኒሻላይዜሽን አይደለም። ይሄ ኢኒሻላይዜሽን አይደለም። ቢኮዝ እዚህ ጋር አዩት እዚህ ጋር ኢንት ዳታ ታይፑን አልጻፍንም። ዳታ ታይፑን ካልጻፍን ፍለፊት ምን አለ ማለት ነው? ባዶ ስፔስ ያልሰጠነው አሬ አለ ማለት ነው። ስለዚህ በዚህ መልክ አይቻልም። እዚህኛው ላይ ለምሳሌ እዚህኛው ላይ ይሄ ባዶ አድርገን ችለናል። ያያችሁ ነው ዳታ ታይፓችን እዚህ ስላለ። እዚህ ላይ ግን ዳታ ታይፓችንን ስላልጻፍን ኖት አለው አይፈቀድም። ሌላው ደግሞ እዚህ ጋር ይሄንን ዲክሌር አድርገናል በዚህ መልክ ብለን አሬ is equals to ar arr is equals to ar አይቻልም። ለምን? ቫሪያብል ዳታ ሳይዝ እየሰጠን ቫሪያብል ዳታ ሳይዝ ደግሞ አይሰጥም ለአሬ because of ምን ያደርጋል ብለናል? consecutive memory space ይይዛል ብለናል አይደል? consecutive memory space ይይዛል ብለናል። ስለዚህ ቫሪያብል ከሆነ ምን ያህል ያዝ 10 ያዝ 20 ያዝ 25 ያዝ አይታወቅም። ስለዚህ በዚህ መልክም አሬን ዲክሌር ማድረግ አንችልም። ሳይዙን መወሰን በዚህ መልክ አንችልም። መስተካከል አለበት። በዚህ መልክ መሆን የለበትም። ከላይ ባለው መልክ ብቻ ነው መሆን የሚቻለው። ከላይ ያሉት ሁለቱ ይቻላሉ፣ ከታች ያሉት ሁለቱ ደግሞ አይቻሉም ማለት ነው። ኦኬ then note that when initializing an array initialize ስናደርግ we can provide fewer values ጥቂት ቫልዩዎችን እንሰጣለን than the array elements ከዛ አሳንሰን ለምሳሌ አሳንሰን ቫልዩ መስጠት እንችላለን። ኢኒሻላይዝ ማድረግ እንችላለን። ለምሳሌ int a ኢንቲጀር ዳታ ታይፕ ያለው a የሚባል ስም የሰጠነው አሬ ሳይዙ ስንት ነው አለን? 10 ኤሌመንቶችን ይይዛል። ነገር ግን ኢኒሻላይዝ ስናደርግ ስንት ሰጠን? 10 2 3 3 ኤሌመንቶች ብቻ ሰጠን። 7 ኤሌመንቶች አሉ። in this case the compiler set the remaining elements to be 0 ለሌሎቹ ቫልዩዎች ለቀሩት ኢንዴክስ ነምበር 0 ኢንዴክስ ነምበር 1 ኢንዴክስ ነምበር 2 እያለ እስከ ኢንዴክስ ነምበር 9 ይሄዳል። ስለዚህ ከኢንዴክስ ነምበር 3 እስከ ኢንዴክስ ነምበር 9 ድረስ ላሉት 7 ቫልዩዎች 0 ቫልዩ ይሰጣል ማለት ነው። 0 ቫልዩ ይሰጣል። ለምን? ኮምፓይለራችን በዚህ መልክ እንዲሰራ ነው የተደረገው። ወይንም የሲ ፕላስ ፕሮግራሚንግ ሲሰራ በዚህ መልክ ራን እንዲያደርግ ስለተሰራ ማለት ነው። ስለዚህ ይሄንን ማወቅ አለባችሁ። አሁን ከዚህ በመቀጠል ወደ ሌሎች ቶፒኮች ወይንም ደግሞ አክሰሲንግ ኤንድ ፕሮሰሲንግ አሬ ኤሌመንት ወደሚለው ከመግባታችን በፊት እሱን በፓርት 2 እናያለን። የአሁኑን ግን እስካሁን ያለውን ምን አሬዎችን እንዴት ነው ኢኒሻላይዝ ማድረግ የምንችለው፣ እንዴት ነው ዲክሌር ማድረግ የምንችለው የሚለውን እንዲገባን አንድ ፕሮግራም ኢዚ የሆኑ ፕሮግራሞች ጽፈን እነሱ እንዴት እንደሚሰሩ ለማየት እንሞክራለን ማለት ነው። ስለዚህ ቀጥታ ወደ ፕሮግራሚንግ ፓርት እንሂድ። ሁልጊዜም እንደምላችሁ በየትኛውም የሲ ፕላስ ፕሮግራሚንግ ላይ ስኬለታል ስትራክቸሩን እንዳትረሱ፣ አጽሙን እንዳትረሱ። አጥንት የሌለው ነገር መቆም አይችልም። ስለዚህ ይቅርታ ሁልጊዜ include iostream using namespace std int main ብለን ሜን ፈንክሽናችንን ከፍተን እንጀምራለን። ስለዚህ አሁን እያወራን ያለነው ስለምንድን ነው? ስለ አሬ ነው። ስለዚህ አሬን ስናወራ አሬን እንዴት አድርገን ምን እናርግ? ኢኒሻላይዝ ዲክሌር እናርግ። አሬን እንዴት አድርገን ኢኒሻላይዝ እናደርጋለን የሚሉ ነገሮችን እያወራን። ስለዚህ ወደ ኮዲንግ ፓርት እንገባና የመጀመሪያው ስራችን የሚሆነው እሱ ነው። ስለዚህ int
ኢንት ብለን የሆነ አሬ እንስጥ። ለምሳሌ ቅድም ኤጅ እያልኩ ነበር። ስለዚህ ኤጅ ልበል። ስለዚህ ይሄ ኤጅ ምንድነው? አሬ ነው። ስለዚህ አሬ መሆኑን ለማሳየት ምን ማድረግ አለብኝ? ብራኬት መስጠት አለብኝ። ስለዚህ ምን ስኩዌር ብራኬት ተሰጣለሁ። ስለዚህ ስንት ዳታ ሊያዝ? ለምሳሌ 5 ዳታ ሳይዝ እንዲይዝልኝ ልፈልግ። ይሄ ምን እንለዋለን? እንግዲህ ኢንት የሚባል ዳታ ታይፕ ያለው ኤጅ የሚባል ኔም ያለው 5 ዳታዎች የሚይዝልኝን አሬ ምን አድርጌያለሁ? ወስኛለሁ ማለት ነው። ወስኛለሁ። ስለዚህ እስኪ መጀመሪያ ምንድነው ይሄን ኮምፓይል ባደረገው ምን ይመጣል የሚለውን ለማወቅ ለእናንተ እንዲገባችሁ ፎር ሉፕ ልክፈትና እነዚህን የመጀመሪያው ላይ ሁለተኛው ላይ ሶስተኛ ላይ ያለው ስንት ነው? ምን ተባብለናል? ቅድም 0 ነው የሚይዘው እያንዳንዱን ብለናል። ስለዚህ ያ እውነት ነው ወይስ አይደለም የሚለውን እንድታቁ ፎር ሉፕ ልክፈት። ፎር ሉፕ እንዴት እንደሚሰራ ታውቃላችሁ። ስለዚህ ፎር ኢንት i is equals to 0 አይን ከ0 ጀምሬ ከዛ i less than or equals to i less than or equals to ስንት 5 አይደል? አሬ ሳይዝ 5 ነው። ስለዚህ less than ልበል 5 ድረስ አይሄድም። አሬ ሳይዝ ከምን ድረስ ስለሚሄድ እስከ 5 እስከ 4 ከ0 ጀምሮ 0 1 2 3 4 ስለዚህ 5 ኤሌመንቶችን በዚህ ስለሚይዝ እስከሱ less than ከዛ ምን ይሆናል? ከዛ ምን ያደርጋል? ይሄ ኮንዲሽናችን ነው። ይሄንን እናውቀዋለን። ፎር ሉፕ እንዴት እንደሚሰራ እናውቃለን። ስለዚህ ከዛ አንዴ ይሄንን ከሰራ በኋላ አይ ፕላስ ፕላስ ያደርጋል። ስለዚህ እዚህ ውስጥ ምን ያደርግልኝ? እያንዳንዱን ኤሌመንት ይስጠኝ። እያንዳንዱን ኤሌመንት እንዲሰጠኝ ሲ አውት እንጠቀማለሁ። ሲ አውት ከዛ ምን ሌዛን ምን አሬን እዚህ ጋር ያለውን አሬ እንዲያወጣልኝ ነው የፈለኩት። ስለዚህ ARR ስኩዌር ብራኬት ውስጥ ምን እነዚህን ቁጥሮች ማንን አይን ነው አይትሬት የሚያደርገው አይን እየቀያየረ መጀመሪያ ላይ 0 ይዞ ይመጣል። ሁለተኛ ላይ ማንን ሁለተኛ ላይ አንድን ከዛ 3ን ከዛ 4ን። ስለዚህ እዚህ ጋር የፎር ሉፕን ስትራክቸር ላሟላ ከርሊ ብራኬት እዚህ እመጣለሁ፣ ከታች ከርሊ ብራኬት እዘጋለሁ። ነገር ግን ዝም ብሎ አንድ ላይ እንዲመጣ ስላልፈለኩኝ ምን እየዘለለ አይደል ስፔስ እያደረገ ይጻፍልኝ። ስለዚህ እነዚህ ምን ሌዛን ብራኬት ውስጥ ምን ያደርግልኛል? ስፔስ ኮማ አደርግና ስፔስ አደርጋለሁ። ስለዚህ አሁን ይሄንን አይትሬት እንዲያደርግ ላርገው let's see እንየው እስኪ። አይ ይገርማችኋል። አያችሁ እስኪ ብቻ ለማንኛውም ራን እናርገው። ኦኬ here we go። አያችሁ አሬ አላልኩም። ምንድነው ያልኩት? አሬ ኤጅ ነው ያልኩት። ስለዚህ ኤጅ የሚለውን ነው ማስገባት ያለብኝ። አንዳንዴ አሬ በአሬ ስለለመድን አሬን ያውጣ ብለን እንፈልጋለን። ስለዚህ ኤጅ ነው ያልኩት። ስለዚህ ኤጅ ላይ ኤጅ የሚለውን አሬ አይትሬት ያደርጋል። በዚሁም እንዴት ነው አክሰስ የምናደርገው የሚለውን ማወቅ አለባችሁ ማለት ነው። እንዴት እንደሚሰራ እንዴት ነው የአሬ ኤሌመንቶችን አክሰስ የምናደርገው። here we go። ያያችሁ ነው ምን እያለ ነው? ቫልዩዎች እየሰጠኝ this አያችሁ። ዝም ብሎ የሆነ አንኤክስፔክትድ የሆነ ቫልዩ አሳይን ያደርጋል ማለት አሳይን because of አሬ የኔ አሬ ምን አይደለም ግሎባል አይደለም። የሆነ ሜን ፈንክሽን ውስጥ ብቻ ነው። ግሎባሊ አይደለም ዲክሌር ያደረኩት ሜን ፈንክሽን ውስጥ ብቻ ነው። ስለዚህ አሁን መጀመሪያ ምን ላድርግ ማለት ነው? አሬን አሳይን የማደርግበትን መንገድ ልፍጠር። አሬ አሳይን ኤሌመንቶች ልስጠው። ለምሳሌ እዚሁ አሬ ዲክላሬሽን ላይ አሬ ኢኒሻላይዜሽን እንዴት ማድረግ እንደምንችል አይተናል። ስለዚህ አሬ ኢኒሻላይዜሽንን እዚህ ላስገባ። ስለዚህ የመጀመሪያው ላይ 1 ከዛ 2 ከዛ 3 ከዛ 4 ከዛ 5ን አሳይን አደረኩለት ማለት አሳይን አደረኩለት። ስለዚህ አሁን እስኪ ራሱን ፕሮግራም እዚሁ ራን እናርግ። አሁን መውጣት ያለበት 1 ስፔስ 1 ኮማ ስፔስ 2 ኮማ ስፔስ 3 ኮማ ስፔስ 4 ኮማ ስፔስ 5 ኮማ ስፔስ መሆን አለበት። ሌትስ ሲ እስኪ ከሰራኒ ኦኬ 1 2 yes 1 ኮማ ስፔስ 2 ኮማ ስፔስ 3 ኮማ ስፔስ 4 ኮማ ስፔስ እያለ ቫልዩዎችን ሰጥቶኛል። አሁን ግን ቅድም ያልኳችሁን ደግሞ ላሳያችሁ። ይሄንን ኤጅ የሚለውን ይሄንን እስኪ ኮሜንት ላድርገው መጀመሪያ ኮሜንት ይሁን። ስለዚህ እዚህ ጋር ግን ኢንት
ግሎባሊ ዲክሌር ላድርግ ኢንት ኤጅ ምን ሳይዙን ልስጠው። ሳይዙ ስንት 5 ነው። ስለዚህ ይሄንን ምን አደረኩኝ ማለት ዲክሌር አደረኩኝ። ስለዚህ እስኪ አሁን ደግሞ 0 መስጠት አለበት ለእያንዳንዱ because of this is at global level ነው። አሬን ዲክሌር ያደረኩት በግሎባል ሌቭል ነው። ሌትስ ሲ ስለዚህ ኢንት አያችሁ ምን ኢንቫሊድ ፕሪ ፕሮሰሲንግ ዳይሬክቲቭ ተጠቅመሃል እያለኝ ነው። ስለዚህ እቺኛዋን ላስተካክላት ኮሜንት ማድረግ ኮሜንት በሲ++ ኮሜንት ምንድነው የፓይተን መቾብኝ ነው አሁን እንደዛ ያደረኩት ይሄንን ላር ኮሜንት ሆኗል ኦሬዲ you see ስለዚህ ኮሜንት ሲንግል ላይን ኮሜንት እንደዚህ ነው። ስለዚህ አሁን ምን ይፈጠራል ወይርጎ አያችሁ አሁን ከስኮፕ ውጪ ነው ግሎባል ስለሆነ ለሁሉም 0 አሳይን አድርጓል። ቅድምስ ምንድነው አሳይን ያደረገው አንኤክስፔክትድ ቫልዩ። ስለዚህ ግሎባሊ አሳይን ስታደርጉ ለሁሉም 0 አሳይን ያደርጋል። ካልሆነስ አንኤክስፔክትድ ቫልዩ ፋንክሽን ውስጥ ከሆነ ግን አንኤክስፔክትድ ቫልዩዎችን ይሰጠናል። ይሄንን በደንብ ልታውቁ ይገባል። ከዛ በኋላ ኦሬዲ አሁን ይሄንን እኔ አልፈልገው ተግባብተናል። ስለዚህ ይሄንን እንዲያወጣልኝ ነው የፈለኩት። በዚህ መልክ 1 ኮማ ስፔስ 2 ኮማ ስፔስ እያለ ያወጣልኛል ማለት ነው ያወጣልኛል። ከዛ ሲቀጥል ይሄንን ቫልዩ በዚህ መልክ መስጠት ካልፈለኩስ እኔ ዩዘሩ እንዲሰጥ ማድረግ ደግሞ እንችላለን። ዩዘሩ ተጠቃሚው እንዲሰጥ ይሄንን በርግጥ ወደፊት በደንብ እናየዋለን። ይሄንን ዩዘሩ ራሱ ሲኢን እያደረገ እንዲያስገባ ብንፈልግስ ስለዚህ ለማስገባትም የመጀመሪያውን አስገባ፣ ሁለተኛውን አስገባ፣ ሶስተኛውን አስገባ የሚል ስቴትመንት ያስፈልገናል ማለት ነው። ስለዚህ ያንን ለማድረግ ደግሞ አሁንም ሌላ ፎር ሉፕ ያስፈልገናል። ስለዚህ ፎር ኢንት ጄ አልኩኝ። ጄን ከምን ኢዝ ኢኳልስ ቱ 0 አልኩኝ። ከ0 እንዲጀምር አደረኩኝ። ጄን ከ0 እንዲጀምር አደረኩኝ። ከዛ ሲቀጥል 0 ከዛ ጄ ሌዛን 5 and then ጄ ፕላስ አልኩ። ስለዚህ እዚህ ውስጥ አሁን እኔ ምን የሚቀበል ቫልዩዎችን የሚቀበል ነው ማድረግ የፈለኩት። ስለዚህ ኮቴሽን አደርጋለሁ፣ እሱ ከርሊ ብሬስ ከፍታለሁ፣ እሱ መዘጋት አለበት። ከዛ አሁን ይሄኛውን ኤሌመንት አስገባ የሚል ትዕዛዝ መጀመሪያ ይወጣል። ስለዚህ ሲአውት ኮቴሽን ማርክ ውስጥ ኢንተር ዲ ፈርስት ዚማው የሆነ ለየት ለማድረግ ኢንተር ዲ ጄ ፕላስ 1 አይደል? ጄ 0 ስለሆነ በአንድ መጨመር ስላለብን ጄ ፕላስ 1 ሌዛን ኮቴሽን ማርክ ውስጥ ጄ ፕላስ 1 ለማለት ፈርስት ሰከንድ የምትለዋ ስለማትሄድ ጄ ኢለመንት ለምሳሌ 0 ሲሆን አንደኛ ኢለመንት ኢንተር ዘ ዋንስ ምን እንደምል አላውቅም። ኢለመንት ነምበር ኦኬ፣ እንደዚህ ነበር። አዎ እንደዚህና ኢንተር እዚህ ጋር እንደዛ አላርግ። ኢንተር ኢለመንት ነምበር ብዬ እንደዚህ ባረግ ኢንተር ኢለመንት ነምበር 1 ኢንተር ኢለመንት ነምበር 2 ኢንተር ኢለመንት ነምበር 3 በሚል መልክ ይሆናል። ስለዚህ ሌዛን ከዛ ምን ኦኬ እዚህ ጋር ያስፈልገኝም ኮቴሽን ከዛ ሲቀጥል ሲኢን እልና ሲኢን ምን ሌዛን ምን አሬ ኔም ምንድነው ኤጅ ነው አይደል? ኤጅ ከዛ ስኩዌር ብራኬት ውስጥ ጄን አስቀምጣለሁ። ስለዚህ አሁን ምን ያደርግልኛል ማለት ነው? በእያንዳንዱ አይትሬሽን አሳይን እያደረኩኝ ቫልዩ እየሰጠው ሄዳለሁ። ከዛ በሁለተኛው ሉፕስ እነሱን አክሰስ ማድረግ ይችላል። ሌትስ ሲ እስኪ እኔ ካልተሳሳትን ኢረር ፍሪ ከሆነ ኮዳችን ሄር ዊ ጎ ኢንተር ኢለመንት ነምበር 1ን አስገባ። ለምሳሌ 2 ነው አልኩ። እዚህ ጋር 12 አስመሰለው አይደል? እናስተካክላለን ማለት ነው። እሺ ቀጠልኩኝ። ኢለመንት 2 አስገባው። ኢንተር ኢለመንት ነምበር 2 4 አስገባው። ኢንተር ኢለመንት ነምበር 3
5 ኢንተር ኤሌመንት ነምበር 4 7 ኢንተር ኤሌመንት ነምበር 5 8 አያችሁ ከዛ ምን አወጣው 2 4 5 7 8 ነው ያስገባው የሚል ስቴትመንት ወጣ ማለት ነው ሌትስ ሲ እቺ አሁኗን ኢረር እናስተካክላት እዚች ጋር ኢንድል እንበል ስለዚህ ሌዛን ኢንድል ወደ ታች እየወረደ አስገባ እንዲለን እናርግ ሌትስ ሲ ይሄንን ራን እናርግ አሁን ስለዚህ አሁን ኢንተር ኤሌመንት ነምበር 1 ኤሌመንት ነምበር 23 ነው እንበል ኢንተር ኤሌመንት ነምበር 2 45 ነው እንበል ኢንተር ኤሌመንት ነምበር 3 67 ነው እንበል ኢንተር ኤሌመንት ነምበር 4 34 ነው እንበል እሺ ኢንተር ኤሌመንት ነምበር 5 የመጨረሻውን 78 ነው እንበል ስለዚህ ይሄው 23 45 64 34 78 are the elements you enter ላይ ያስገባነው ቫልዩ እነዚህ ናቸው የሚል ስቴትመንት ይኖረዋል ማለት ነው ስለዚህ በዚህ መልክ ራን ማድረግ እንችላለን ስለዚህ we have to know this C++ በዚህ አሬን በዚህ መልክ ይሰራል የሚለውን በደንብ ማወቅ አለብን በደንብ መረዳት አለብን በፓርት 3 በፓርት 2 3 4 ላይ ደግሞ እንዴት አክሰስ ማድረግ እንችላለን ብለን ያልናቸውን አሁን ያየናቸውንም ጨምሮ ሌሎች ነገሮችን በደንብ እናያለን ለዛሬ በዚህ በቃናል እናመሰግናለን